ሰላም ጤና ይስጥልኝ ውዶች ማሮች፣ እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን አለሁላችሁ። ክብር ለድንግል ማርያም ልጅ ይሁን። ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ፈታ አድርጉኝ። ሰብስክራይብ በዱላ ቢሆን እምቱኝ ይላችሁ ነበር፣ ግን በነፃ ነው። ጣታችሁን አንድ ሰከንድ በማፊ ጊዜ ጠቅ ማድረግ ብቻ ነው የሚጠበቅባችሁ ውዶቼ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉኝ፣ እኔ መመልስላችኋለሁ ማለት ነው። እና በዓል እንዴት አለፈ? የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ትናንትና ነበር። እንግዲህ አልፏል። በትናንትናው ዕለት ደግሞ ብዙዎች ካሜራ እየደቀናቸው ስታለቃቅሱ አይተናል። ዞር ዞር ስል ነበረ ለቀም ለቀም ላርግ ብዬ የወሬ እምሮትና የወሬ ጥማት ስላለብኝ ለቀም ለቀም ላርግ ብዬ ዞር ዞር ስል ካሜራ ደቀናችሁ እየበላችሁ የምታለቅሱ ልጆች አላችሁ። ዶሮዋ ቀያቱን እንጂ ዶሮ እየበላችሁ ያለቀሳችሁ ልጆች ማለት ነው። የከለር መቀያየር ኑሮ አላበሰላትም እንጂ ወደ ቀይነት ለሆነችም እንጂ ነጭ ዶሮን ብኮን እየበላችሁ ነው። እና ግፍ ነው። በነገራችን ላይ ምግብ ይዛችሁ ምግብ አቅርባችሁ የምታለቅሱ ልጆች እንዲህ ልጎርሱት ያላችሁትን እየጎረሳችሁም እየበላችሁም የምታለቅሱ ልጆች፣ ያው እንግዲህ ብልጥ ልጅ እየበላ ያለቅሳል ይባላል፣ ግን ግፍ ነው። ይሄንን የሚበሉ አተው ምግብ አይደለም ዶሮ ያቀርባችሁ ምግብ የሚበሉ አተው የተረፋቸውን እየተሰጣቸው የሚሰሩ የመዳም ቆሞች አሉ። ሁላችንም ተራፊ እንበላለን፣ ግን ምግብ አተው የሚሰሩ በቀን አንዴ ምግብ የሚበሉ የመዳም ቆሞች አሉ። እነሱ ምን ይበሉ? አንቺ ሻዩንም ሁሉንም እስካፊውንም አቅርበሽ የምታለቅሽ ከሆነ የኢትዮጵያውን አፈቀኝ ብለሽ የዚህን እንኳን በአግባቡ ያልበሉም እነሱ ምን ይበሉ? ለምን እናሽቃብጣለን? አጉል ማሽቃብጥ ጥሩ አይደለም። አናሽቃብጥ ቅመሞች፣ ትዝታ ምናምን እያላችሁ አናሽቃብጥ። ሀገራችንን ኖረን አይተነው እስኪ በቃን ድረስ ማለት ነው። ግን ከምንም በላይ ደግሞ ምግብ እንደልባቸው የማያገኙ የመዳም ቆሞች እኮ አሉ። በቀን አንዴ ይበሉ ሁብዝ፣ በቀን አንዴ ሁብዝ አረቢ በቀን አንዴ የሚበሉ ማለት ነው። ፎቅና ላይ እያጸዱ አገር ልብስ እየተኮሱ እኔ እየበላሁ እንኳን እንደ ልቤ ምግብ እየበላሁ ማለት ነው። እግዚአብሔር በሚያውቀው ልብስ መተኮስ ደከመኝ። የፈለግኩትን እያረኩ እንደፈለግኩ ኖርኩ የምለው ራሱ ስራው ደከመኝ። እነሱ ደግሞ ምን ይበሉ? ጉላይቴን እያመኝ ነው። ራሴን ከአቅም በላይ እያመኝ ነው። ከልጆች ጋር መሯሯጡ፣ ልብስ መተኮስ፣ ቤት ማጽዳት፣ ቤት ማስተካከል፣ ልጆች ማጠብ፣ ልጆች መንከባከብ። እነሱ እኛ ምን እንበል? እነሱ ምን ይበሉ? ምን ይበሉ? እነሱ አንድ ቂጣ በልተው ቀንም ስራውን ታውቁታላችሁ። ስንት ሰዓት ነው የሚተኙት? 11 ሰዓት 12 ሰዓት ላይ ሌሊት ነው የሚተኙት። ሌሊት ይተኛሉ። ጠዋት 7 ሰዓት ላይ እድለኛ የሆኑ ነው 7 ሰዓት ላይ የሚነሱት። አሁን ደግሞ ትምህርት ተከፍቷል። 5 ሰዓት ተኩል 5 ሰዓት ማክሲመም መነሻ ሰዓት። እነሱ ምን ይበሉ? አንዳንዴም እኮ የሆነ የሚያምርብንና የማያምርብን እንደው ለይተን የሚያስኬድና የማያስኬድን ለይተን ብናውቅ መልካም ነው እላለሁ። እግዚአብሔር በጣም አንዳንዴ እንደው ጋጠወጥ ስንሆንም ያስጠላል። ስለዚህ አሁንም በድጋሚ መልካም በዓል የምላችሁ ጀግኖች፣ ምግብ ብዙ ነገር ብዙ ሰብአዊ መብት እንትን ያላችሁ ልጆቻቸውን ቤተሰቦቻቸውን ለማውራት እንኳን ስልክ የማይሰጣቸው በሳምንት አንዴ 40 የሚሰጣቸው ልጆች አሉ። ስልክ በሳምንት አንዳንድ 40 የሚሰጣቸው ልጆች አሉ። እነሱ ምን ይበሉ? አንዳንድ እድለኞች አዲስ መታችሁ ጥሩ መዳም ይገጥማቸዋል። አንዳንድ ደግሞ ማለት ነው በቃ ወጣ ብላችሁ የምትኖሩ ልጆች ይሆናል አይደለ? ኬርለሶች ጥሩ መዳም ይገጥማቸዋል። ተሽቆጥቁጣ አንገቷን ደፍታ የምትኖረው ደግሞ ቅመም መጥፎ መዳም ይገጥማትና ስትሰቃይ ትኖራለች። ሁሉ ጊዜ እያለቀሰች ሰሚ የሌለው ለቅሶ ሁሉ ጊዜ እያለቀሰች ማለት ነው። ስለዚህ ቅመሞችዬ ባለን ነገር እናመስግን። ይሄ ልላችሁ የቻልኩበት ምክንያት ባለንና በተሰጠን ነገር እግዚአብሔርን እናመስግን። ለምን ከኛ ይባሳል። አንቺ ምግብ ደቅነሽ ነው ስታለቅሽ የነበረው፣ ግን ምግብ አታ የምታለቅሰው ርቧት የምታድረውን እህትሽን አስቢ። ምግብ አታ ርቧት የምታድረውን እህትሽን እያሰብሽ አንቺ ምግብ ፊትሽ አለ፣ እሷ ግን ይሄም የለም ፊቷ። ሲበሉ ታያለች እንጂ እሷ አበላ። ስለዚህ ውዶቼ ሁሉ ነገር በአግባቡና በስርዓቱ እናድርገው። የሆነ ወጣ አንበል፣ ዘመን እያልን እንትን አንበል። አጉል ወጣ እያል እንትን ይሆናል አይደል? እላፊ ነገር ባንሆን መልካም ነው እላለሁ። ስለዚህ ሁላችሁንም ሳይሆን አንዳንዶች የመዳም ቅመሞች አንዳንዶች ናችሁ። ብዙዎቻችሁ አብዛኞቻችሁ ደግሞ ያው እንግዲህ እንደኔ ደግሞ ስትጠገራና ስንጠገረር ይዋል ነው ምንም ማለት አይደለም።
ግድ በዓል ስለመጣ እንጀራ እንብላ ይሄን ያርግ ሳይሆን ሰላም ውለን ሰላም ከመዳምሽ ጋር ሰላም ከዋልሽ ራሱ ትልቅ በዓል ነው። ከእሷ ጋር ሳንጣላ ከልጆቹ ጋር ሳልጣላ ሳልጨቃጨቅ የሆነ ነገር አጥፍተው ከባድ ጥፋት አጥፍተው ሳያስቀይሙኝ የሆነ ነገር ሰብረው ሳያስቀይሙኝ በሰላም ከዋልኩ ራሱ ለእኔ ሁሉ ጊዜ በዓሌ ነው። ለእኔ ትልቁ በዓሌ ሰላሜ እግዚአብሔር ትልቁ ለእኔ በዓሌ ሰላም መዋሌ ከእሷም ከልጆቹም ከማንም ሳልጋጭ ሰላም መዋል ራሱ ትልቅ በዓል ነው፣ ትልቅ ረፍት ነው። ስለዚህ ሁላችሁም አስቡበት። የምናደርገውን ነገር እንጠንቀቅላለሁ። ለቻናል አዲስ ሆናችሁ ላይክ እና ሰብስክራይብ አድርጉ።